ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ወዲ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 19 ዛሬ የምንማማርበት ርዕስ ወርክ ደን ባይ ግራቪቴሽናል ፎርስ የሚል ርዕስ ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደረጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኦኬ ወርክ ደን ባይ ግራቪቴሽናል ፎርስ ማለት ምን ማለት ነው የሚለውን ዲፋይን እናድርግ። ዘ ወርክ ደን ባይ ዘ ግራቪቴሽናል ፎርስ ዲፔንድስ ኦን ዘ ፓዝ ቴክን ባይ አን ኦብጀክት ኢን ኤ ግራቪቴሽናል ፊልድ ላይክ ዜርዝ ግራቪቲ ይላል። በስበት ኃይል አማካኝነት የሚፈጠር ወርክ ደን ባይ ግራቪቴሽናል ፎርስ ይባላል። ለምሳሌ ይሄ ኦብጀክት ወደ ላይ ሊፍት ብናረገው ወደ ታች የሚስበው ምን አለ? ግራቪቴሽናል ፎርስ አለ። ወይንም ይሄን ኦብጀክት ወደ ታች ብንለካው ኦብጀክቱ በስበት ኃይል አማካኝነት ወደ ታች ይሄዳል። ሲሄድ ምን ያህል ዲስታንስ ተጉዟል? ዲስታንስ ዲ ወይንም ኤስ መጠቀም ትችላላችሁ። ሲምቦሉ ምንም ችግር የለውም። ኦብጀክቱ ዲስፕለስ አድርጓል፣ ተንቀሳቅሷል። እንዲሁም there is a force አይደል? የስበት ኃይል አለ። በመሬት ስበት አማካኝነት የሚፈጠር ወርክ ደን ምን ተብሎ ይጠራል? ወርክ ደን ባይ ግራቪቴሽናል ፎርስ ተብሎ ይጠራል ማለት ነው። ነገር ግን ወርክ ደን ባይ ግራቪቴሽናል ፎርስ ዲፔንድስ ኦን the path taken አይደል? ፓዙ ወይንም አቅጣጫው ወሳኝ ነው። ሁሌም የስበት ኃይል ያለው ወደ መሬት ነው አይደለ? toward the earth gravity ነው የስበት ኃይል ያለው። ነገር ግን ኦብጀክቱን ሊፍት ስናደርገው የፎርስ ኦፍ ግራቪቲ እና ዘ ዳይሬክሽን ኦፍ ዲስፕሌስመንት አቅጣጫቸው ተቃራኒ ይሆናል። ኤንድ ኦልሶ ኦብጀክቱ ደግሞ ሪሊዝ ከተደረገ ከተወሰነ ከፍታ ላይ ኦብጀክቱ ወደታች ከመጣ የስበት ኃይሉ ዳይሬክሽኑ toward the center of the earth ነው። ኤንድ ኦልሶ የዲስፕሌስመንት አቅጣጫም በተመሳሳይ አቅጣጫ ነው። ስለዚህ ወርክ ደን ቫሊዩ ፖዚቲቭ እና ኔጌቲቭ የመምጣት ቻንስ አለው ማለት ነው። መቼ ነው ግን? ቨርቲካሊ አፕ ወይም ቨርቲካሊ ዳውን ኦብጀክቱን ምን ካረግ ነው? ሙቭ ካረግ ነው እዚህ ጋር ያለውን ነገር የምናየው ማለት ነው። ኦኬ ነገር ግን ኦብጀክቱ ለምሳሌ ሆሪዞንታሊ ሙቭ ቢያደረግ ወርክ ደን ባይ ግራቪቲ ዜሮ የመምጣት ቻንስም አለው። እሱን ወደፊት በደንብ የምናየው ነው። ቀጣይ ከዚህ ቀጥሎ ያለውን ነገር ስናይ ወርክ ደን ባይ ግራቪቴሽናል ፎርስ ዌን ዘ ኦብጀክት ሙቭስ ሆሪዞንታሊ ሙቭ ኦብጀክት ቢያደረግ ወርክ ደን ባይ ግራቪቲ ምን ይሆናል የሚለውንም እናያለን። ነገር ግን በዚህ ሌሰናችን ወርክ ደን ባይ ግራቪቴሽናል ፎርስ ምን ይመስላል የሚለውን በደንብ አብረተን እናያለን ማለት ነው። እንዴት ነው ካልኩሌት የምናደርገው ካለን ይሄ ደብሊው ማለት ወርክ ደን ባይ ግራቪቲ ማለት ነው። ወርክ ደን ስንፈልግ ከዚህ በፊት ወርክ ደን ማለት ዘ ፕሮዳክት ኦፍ ዋት ፎርስ ታይምስ ዲስፕሌስመንት ነው አይደለ? ፎርስ ማለት ደግሞ እዚህ ጋር እንደምታዩት ያለው የስበት ኃይል ያለው ፎርስ ግራቪቴሽናል ፎርስ ነው። ይህ የምንላለን ኤፍጂ እናደርጋለን። ኤፍጂ ማለት ግራቪቴሽናል ፎርስ ማለት ነው። ዲስፕሌስመንታችን ኤስ ደግሞ ዲ መጠቀም ትችላላችሁ ወይንም ኤስ መጠቀም ትችላላችሁ። ይህንን ዲ ማድረግ እንችላለን አይደለ? ፎርስ ታይምስ ዲስፕሌስመንት ማለት ነው። ያለው ወርክ ደን ምን ይባላል ማለት ነው? ወርክ ደን ባይ ግራቪቲ ይባላል። ደብሊው ግራቪቲ ማለት ወርክ ደን ባይ ግራቪቲ ተብሎ ነው የሚነበበው። ኤፍጂ ደግሞ ማለት ፎርስ ኦፍ ግራቪቲ ሲባዛ ዲስፕሌስመንት እንላለን። ነገር ግን ፎርስ ኦፍ ግራቪቲ ወይንም ደግሞ ዌይት ብለን የምንጠራው ሲፈለግ ማግኒቲዩድ ኦፍ ፎርስ ኦፍ ግራቪቲ ሲፈለግ ምንድን ነው የምናደርገው? ዘ ፕሮዳክት ኦፍ ማስ ታይምስ ግራቪቴሽናል አክስለሬሽን ኦፍ እርዝ መሬት ላይ ከሆነ ወርክ ደን የምንፈልገው የመሬት ግራቪቴሽናል አክስለሬሽን መጠቀም እንችላለን። ጨረቃ ከሆነ ግራቪቴሽናል አክስለሬሽን ኦፍ ሙን መጠቀም እንችላለን። ማግኒቲዩድ ኦፍ ፎርስ ኦፍ ግራቪቲ ዊ ሳይድ ዌይት ማለት ነው አይደል? ዌይት ማለት ኤምጂ ነው። ኢን ፕሌስ ኦፍ ኤፍጂ ማንን ማስገባት እንችላለን? ኤምጂ ፎርስ ኦፍ ግራቪቲ ማለት ማስ ታይምስ ግራቪቴሽናል አክስለሬሽን ታይምስ ዲስፕሌስመንት ነው። የመሬት ግራቪቴሽናል አክስለሬሽን 9.81 ሜትር ፐር ሰከንድ ስኩዌር ነው። አንዳንዴ ለካልኩሌሽን እንዲጠቀመን 9.81ን ወደ 10 አጠጋግተን እንሄዳለን። ይሄ ግራቪቴሽናል አክስለሬሽን ኦፍ እርዝ ነው፣ የመሬት ላይ ነው። ወርክ ደን ባይ ግራቪቲ ሲፈለግ ማግኒቲዩድ ኦፍ ፎርስ ኦፍ ግራቪቲ ታይምስ ዲስፕሌስመንት ነው። በደንብ ጥንቃቄ ማድረግ ያለባችሁ ግን ኦብጀክቱ ቨርቲካሊ አፕ ነው ቨርቲካሊ ዳውን ነው የሚለውን ነገር በደንብ መጠንቀቅ አለብን ማለት ነው። ይሄ ማለት ወርክ ደን ባይ ስናነበው ወርክ ደን ባይ ምን ግራቪቲ አይደል? ግራቪቲ ኤፍጂም ነው ግራቪቴሽናል ፎርስ ማለት ነው። ዲ ማለት ዲስፕሌስመንት ማለት ነው።
ዲስፕሌስመንት አንዳንዴ ዲስፕሌስመንት በዲም በኤስ መወከል እንችላለን፣ በኤችም አንዳንዴ ሲምቦሉን ልንወክል እንችላለን። ሶ ኤፍጂ ደግሞ ማለት ማስ ታይምስ ግራቪቴሽናል አክስለሬሽን፣ ይሄ ማስ ነው። ጂ ደግሞ ግራቪቴሽናል አክስለሬሽን ተብሎ ይጠራል። እዚህ ጋር ዲ ኦልሬዲ ዲስፕሌስመንት ነው ብለናል። ሶ ካልኩሌት ስናደርግ በጀነራል ፎርም ሲቀመጥ ምን ብለን ነው የምናስቀምጠው? ወርክ ደን ባይ ግራቪቲ ኢዝ ኢኳል ቱ ፎርስ ኦፍ ግራቪቲ ታይም ዲስፕሌስመንት አድርገን ነው የምንወስደው። ኦር ፎርስ ኦፍ ግራቪቲ ማለት ደግሞ ማስ ታይምስ ግራቪቴሽናል አክስለሬሽን ኦፍ እርዝ ወይም ግራቪቴሽናል አክስለሬሽን መልቲፕላይድ ባይ ዲስፕሌስመንት ብለን ነው። ነገር ግን አሁን የምናየው ምንድን ነው? ዌን ዘ ኦብጀክት ሊፍት ቨርቲካሊ አፕ፣ ኦብጀክቱ ዲስፕሌስ የሚያደርገው ቨርቲካሊ አፕ ሲሆንና ቨርቲካሊ ዳውን ሲሆን ፖዚቲቭ ወርክ ደን እና ኔጌቲቭ ወርክ ደን የመምጣት ቻንስ አለው። ሶ ጀነራሊ ግን ይሄን ኢኩዌሽን እንጠቀማለን ማለት ነው። ሶ ቨርቲካሊ አፕ ሲሆን ኔጌቲቭ ወርክ ደን ወይንስ ፖዚቲቭ ወርክ ደን ነው የሚመጣው? ዌን ዘ ኦብጀክት ፌል ቱ ዘ ግራውንድ፣ ኦብጀክቱ ወደ መሬት ቢወድቅስ ወርክ ደን ባይ ግራቪቲ ምንድን ነው የሚሆነው? ፖዚቲቭ ወርክ ነው ወይስ ኔጌቲቭ ወርክ የሚለውን እናያለን። ሶ የመጀመሪያውን ስናይ ዌን አን ኦብጀክት ሙቭስ ቨርቲካሊ አፕዋርድ ቨርቲካሊ ዳውንዋርድ ዘ ሴም ዳይሬክሽን ቱ ግራቪቲ፣ ሁለተኛውን ኬዝ ነይ። ሶ ኦብጀክቱ ቨርቲካሊ ዳውን ወደ ታች ቢጓዝ ማለት ነው። ሶ ኦብጀክቱ ሲንቀሳቀስ ያው የስበት ኃይሉ ያለውን የኦብጀክቱን ፍጥነት ካይኔቲክ ኢነርጂ ኦፍ ዘ ኦብጀክት ይጨምራል አይደለ? ሶ ወርክ ደን ሲፈለግ ምን ይመስላል የሚለውን ነይ። ወርክ ደን ማለት ምን ማለት ነው? ፎርስ መልቲፕላይድ ባይ ዲስፕሌስመንት ነው አይደለ? ሶ ፎርስ አለ፣ ዲስፕሌስመንት አለ። ሶ ያለን ፎርስ ግራቪቴሽናል ፎርስ ነው። ወርክ ደናችንም ወርክ ደን ባይ ምን እንላለን? ግራቪቲ እንለዋለን አይደለ? ወርክ ደን ባይ ግራቪቲ ኢዝ ኢኳል ቱ ግራቪቴሽናል ፎርስ መልቲፕላይድ ባይ ዲስፕሌስመንት። ሶ ዘ ዳይሬክሽን ኦፍ ዲስፕሌስመንት እና ዘ ዳይሬክሽን ኦፍ ፎርስ ምን ይመስላል የሚለውን እንየው። ሶ በሁለቱ መካከል ያለው አንግል ማግኒቲዩድ ኦፍ ግራቪቴሽናል ፎርስ ማግኒቲዩድ ኦፍ ዲስፕሌስመንት በመካከላቸው ያለው አንግል ኮስ ቴታ ነው። ሶ ዳይሬክሽናቸውን ስናይ ዘ ዳይሬክሽን ኦፍ ዲስፕሌስመንት ወደታች ነው። ዘ ዳይሬክሽን ኦፍ ዲስፕሌስመንት ወደታች ነው። ዘ ዳይሬክሽን ኦፍ ግራቪቴሽናል ፎርስም አሁንም ወደታች ነው። ዘ ሴም ዳይሬክሽን ሆነው ፓራላል ናቸው። ስለዚህ በመካከላቸው የሚፈጠረው አንግል 0 ዲግሪ ነው ማለት ነው። ስለዚህ ጋር 0 ዲግሪ ስናስገባ ኮስ 0 ዲግሪ ከዚህ በፊት እንደተነጋገር ነው እንደተማር ነው ኮስ 0 ዲግሪ ማለት ደግሞ 1 ነው አይደለ? ስለዚህ ኮስ ማግኒቲዩድ ኦፍ ፎርስ ኦፍ ግራቪቲ ማግኒቲዩድ ኦፍ ዲስፕሌስመንት ኮስ 0 ዲግሪ። ስለዚህ ወርክ ደን ባይ ግራቪቴሽናል ፎርስ ማለት ነው። ሶ ማግኒቲዩድ ኦፍ ኤፍጂ ማለት ጀስት ማስ ታይምስ ግራቪቴሽናል አክሰለሬሽን ማለት ነው ሲባዛ ማግኒቲዩድ ኦፍ ዲስፕሌስመንት ኮስ 0 ዲግሪ 1 ነው ሲባዛ በአንድ ማለት ያው ኤምጂ ማስ ታይምስ ግራቪቲ ታይምስ ዲ ሲባዛ በአንድ ራሱ። ሶ የምናገኘው ወርክ ደን ምንድን ነው? ፖዚቲቭ ወርክ ደን ነው ማለት ነው። ፖዚቲቭ ወርክ ነው የምናገኘው። ሶ እዚህ ጋር ሴድ ፖዚቲቭ ወርክ ደን ነው የምናገኘው ማለት ነው። ኦኬ ሶ በዚህ መሰረት እንዳያችሁት ዘ ዳይሬክሽን ኦፍ ግራቪቴሽናል ፎርስ ወደታች ነው፣ የዳይሬክሽን ኦፍ ዲስፕሌስመንትም ወደታች ነው። ዘ ሴም ዳይሬክሽን ነው። ሶ ፖዚቲቭ ወርክ እናገኘው። ሁለተኛው ኬዝ ግን ኦብጀክቱ ወደ ላይ ሊፍት ቢሆን ወደ ላይ ሙቭ ቢያደርግ ዘ ዳይሬክሽን ኦፍ ዲስፕሌስመንት ወደ ላይ ነው፣ የስበት ኃይል ደግሞ ወደታች ነው አይደለ? ሶ በሁለቱም መካከል የሚፈጠረው አንግል ምንድን ነው? ኦፖዚት ዳይሬክሽን ይሆናል። ስለዚህ ምን ይሆናል ወርክ ደናችን እንዴት ነው የሚፈለገው የሚለውን እንይ። ሁለተኛው ኬዝ ዌን አን ኦብጀክት ሙቭ ቨርቲካሊ አፕዋርድ ኦፖዚት ዳይሬክሽን አዝ ግራቪቲ ማለት ነው። ከስበት ኃይል ተቃራኒ ኦብጀክቱ ሊፍት ቢያደርግ እዚህ ጋር እንደምታዩት ኦብጀክቱ ዲስፕሌስ ያደረገው ቨርቲካሊ አፕ ነው። ኦብጀክቱ የስበት ኃይል ግን ወደታች ነው ያለው። ስለዚህ ወርክ ደን ባይ ግራቪቲ ምን ይመስላል፣ በመካከላቸው ያለው አንግል ስንት ይሆናል የሚለውን ነው የምናየው። ሶ እዚህ ጋር እንዳየ ነው ኦልሬዲ ሁለቱ የፎርስና የዲስፕሌስመንት አቅጣጫ ያለው አንግል ኮስ ቴታ ነው። ዘ ዳይሬክሽን ኦፍ ዲስፕሌስመንት ቨርቲካሊ አፕ ነው ዲስፕሌስ ያደረገው። ዘ ዳይሬክሽን ኦፍ ግራቪቴሽናል ፎርስ ደግሞ ወደታች ነው አይደለ? ሶ በሁለቱ መካከል ምን ተፈጠረ? ስትሬት አንግል 180 ዲግሪ ማለት ነው። ሶ when the angle between the force and the displacement is 180 ዲግሪ ነው። ኮስ 180 ዲግሪ ደግሞ በማቴማቲክስ ህግ መሰረት ኔጌቲቭ 1 ነው አይደል? ትሪክ ቴብል ስንጠቀም። ስለዚህ ምን ይመጣል ማለት ነው? እዚህ ጋር ወርክ ደን ባይ ግራቪቲ ስንፈልግ ወርክ ደን ባይ ግራቪቲ
gravity is equal to magnitude of force we said mass times gravitational acceleration ነው አይደል fg ማለት mass times weight ማለት ነው magnitude of displacement the angle between force and displacement cos ስንት ዲግሪ 180 መጣ ሶ cos 180 ደግሞ ምንድነው ኔጌቲቭ 1 ብለናል ይሄ ኔጌቲቭ 1 ነው ማለት ነው ሶ ኔጌቲቭ 1 እዚህ ጋር mg አለ ሲባዛ ዲስፕሌስመንት ሲባዛ በኔጌቲቭ 1 ስናባዛው ኔጌቲቭ ይሆናል ሶ ወርክ ደን ባይ ግራቪቲ ኔጌቲቭ ሆነ ማለት ነው ይሄ ምን ይባላል ኔጌቲቭ ወርክ ደን ሶ ኔጌቲቭ ወርክ ደን አግኝተናል ማለት ነው ኦኬ ሶ ብዙ ጊዜ ይሄ ኔጌቲቭ ወርክ ደን እንደ ሎስቴጅ ነው የሚቆጠረው ብለናል ኦኬ ያለው የካይኔቲክ ኢነርጂ ኦፍ ዘ ኦብጀክት ራሱ እየቀነሰ ዲስፕሌስ ሲያደርግ ቨርቲካሊ አፕዋርድ ሲጓዝ የስበት ኃይሉ ሪዚስት ስለሚያደርገው ወርክ ደናችን እየቀነሰ ነው የሚመጣው አይደል ኔጌቲቭ ወርክ ደን የምንለው ለዛ ነው ሶ እዚህ ጋር እንደምናየው ኔጌቲቭ ወርክ ደን እናገኛለን ማለት ነው ሶ በስበት ኃይል አማካኝነት ወይም በግራቪቴሽናል ፎርስ አማካኝነት የሚፈጠር ወርክ ደን ምን ይባላል ወርክ ደን ባይ ግራቪቴሽናል ፎርስ ነው ሶ ሁለቱን ኬዞች ያየናቸው ኦብጀክቱ ቨርቲካሊ አፕ ኤንድ ቨርቲካሊ ዳውን ከተንቀሳቀሰ ፖዚቲቭ ወርክ ደን እና ኔጌቲቭ ወርክ ደን እንዴት እንደሚፈለግ አይተናል ሎክ ለምሳሌ እዚህ ጋር ወርክ ደን ባይ ዌይት ወይም ወርክ ደን ባይ ግራቪቲ when the object move parallel to the earth surface ከሰርፌሱ ፓራሌሊ ወይንም ደግሞ ሆሪዞንታሊ ኦብጀክቱ ሙቭ ቢያደርግስ ምን ይመስላል ሶ ለምሳሌ here is mass of the body ነው እዚህ ጋር gravitational force ወይንም weight የምንለው ኦኬ gravitational forceን ስንፈልግ magnitude of gravitation weight ነው mass times earth gravity ነው ሆሪዞንታሊ perpendicular to the surface weight እንስላለን ኦብጀክቱ ግን ሆሪዞንታሊ ሙቭ ቢያደርግ ወርክ ደን ባይ ግራቪቲ ምን ይሆናል የሚለውን ማየት እንችላለን ሶ እዚህ ጋር አሁን ፖዚቲቭ ወይንም ኔጌቲቭ ወርክ ደን ሳይሆን ወርክ ደን ዜሮ ነው የሚሆነው ምክንያቱም ወርክ ደን ማለት ምን ማለት ነው the product of force and displacement ነው አይደል ኤስ ወይንም ዲ መጠቀም ትችላላችሁ ብያችኋለሁ ሶ ይሄ ወርክ ደናችን ግራቪቴሽናል ፎርስ በዚህ ቢሆን ዌት እንዴት ነው የሚፈልገው ዌት ማለት ኤምጂ ነው ወርክ ደናችን ወርክ ደን ባይ ግራቪቲ ሶ ማግኒቲዩድ ኦፍ ፎርስ ኦፍ ግራቪቲ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ በመካከላቸው ያለው አንግል ስንት ይሆናል ነው ዋናው ጥያቄ ሶ በመካከላቸው ያለው አንግል ቴታ የምንለው ዌይቱ ወይንም ፎርስ ኦፍ ግራቪቲ ኤምጂ ቨርቲካሊ ዳውን ነው ኦብጀክቱ ደግሞ ዲስፕሌስ ሲያደርገው ወደ ጎን ነው ሶ በመካከላቸው ያለው አንግል ስንት ይሆናል 90 ዲግሪ ይሆናል ስለዚህ ወርክ ደን ባይ ግራቪቲ ስንፈልግ ምን ይሆናል ማለት ነው ማግኒቲዩድ ኦፍ ፎርስ ኤምጂ ነው አይደል ኤምጂ ነው ማስ ታይምስ ግራቪቴሽናል አክሰለሬሽን ማለት ነው ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት አለ ኮስ ስንት ዲግሪ 90 ዲግሪ ከዚህ በፊት እንዳየነው ኮስ 90 ዲግሪ ደግሞ ማለት ዜሮ ነው አይደል ሶ ወርክ ደን ባይ ግራቪቲ is equal to magnitude of gravitational force when weight mg magnitude of displacement ሲባዛ cos 90 ዲግሪ ዜሮ ነው ዜሮ ሲባዛ any value ወርክ ደናችን ዜሮ ነው ማለት ነው ሶ ኦብጀክቱ ሆሪዞንታሊ ሙቭ ካደረገ ወርክ ደን ባይ ግራቪቲ ዜሮ ነው የሚመጣው ማለት ነው ኦኬ ፐርፐንዲኩላር ስለሚሆን በተወሰነ አንግል ከሆነ ግን የተወሰነ ይኖረዋል ኦኬ ኢንክሊኔሽን ወይ ላይክ እንደ ኢንክላይንድ ፕሌን ሙቭ የሚያደርግ ከሆነ ወርክ ደን ባይ ግራቪቲ ፐርፐንዲኩላር ስለማይሆን ኮምፖነንቶች ስለሚኖሩት በአንድ ሳይድ ወርክ ደን ባይ ግራቪቲ እናገኝ ይህንን ወደፊት የምናየው ይሆናል ሶ ኦብጀክቱ ቨርቲካሊ አፕ እና ቨርቲካሊ ዳውን ሲሆን ቨርቲካሊ አፕ ስንጓዝ ወርክ ደን ባይ ግራቪቲ ኔጌቲቭ እንደሚመጣ አይተናል ኦብጀክቱ ቨርቲካሊ ዳውን የሚጓዝ ከሆነ ደግሞ ፖዚቲቭ ወርክ ደን እንደሚመጣ አይተናል ወርክ ደን ባይ ግራቪቲ ደግሞ ግራቪቴሽናል ፎርስ when the object move ሆሪዞንታሊ ሙቭ የሚያደርግ ከሆነ ደግሞ ወርክ ደን ባይ ግራቪቲያችን ዜሮ ነው የሚመጣው ማለት ነው ሶ እዚህ ጋር እንደምናየው ወርክ ደን ባይ ግራቪቲ ዜሮ ነው የሚመጣው ሌሎቹም አሉ ለምሳሌ ወርክ ደን ባይ ፍሪክሽን ወርክ ደን ባይ አፕላይድ ፎርስ ወርክ ደን ባይ ኖርማል ፎርስ ምን እንደሚመስል አንድ ባንድ እንይና ቶታል ወርክ ደንስ እንዴት ነው የምንፈልግ የሚለውን በጋራ እናያለን ሌላው ለምሳሌ ወርክ ደን ባይ ዜሮ ጁል አግኝተናል ሌላው እዚህ ጋር ለምሳሌ ኦብጀክቱ ሙቭ ሲያደርግ እዚህ ጋር አንድ ፎርስ አለ ኤ ፎርስ ወርክ ደን ባይ ፍሪክሽን ኦብጀክቱ ላይ ስለምን ካይኔቲክ ፍሪክሽናል ፎርስ እንፈልጋለን
ሌላ ደግሞ ለምሳሌ ኦብጀክቱ የምንጎትትበት ፎርስ አፕላይድ ፎርስ እንላለን። ሌላው ደግሞ ኦብጀክቱ መሬቱ ላይ ነው የተቀመጠው ወይ ሰርፌሱ ጋር ነው የተቀመጠው፣ ሰርፌሱ ሳፖርት የሚያደርግበት ፎርስ ደግሞ ምን ይባላል? ኖርማል ፎርስ ይባላል ማለት ነው። ሶ ወርክ ደን ባይ ግራቪቲ አግኝተናል ወይ ዌይት አግኝተናል። ወርክ ደን ባይ አፕላይድ ፎርስ እንፈልግ። ወርክ ደን ባይ አፕላይድ ፎርስ እንፈልግ ምንድን ነው ማወቅ ያለብን? ወርክ ደን ኢዝ ኢኳል ቱ ዘ ፕሮዳክት ኦፍ ፎርስ ታይምስ ዲስፕሌስመንት ነው። ያው ዲስፕሌስመንታችንን ዲ አርገን እንውሰድ። እዚህ ጋር ዲ ብለን ስለሰየምን ሶ ዲስፕሌስመንት ብለን እንሰየም። ሶ ፎርሳችን ማን እንጠቀም? አፕላይድ ፎርስ። ሶ እዚህ ጋር ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ እንሰይመው። ወርክ ደናችን ይሄ ፎርሱ ማንን ይሄ ዌይት ብለን ወይም ኤፍጂ ብለን ሰይመናል። አሁን ደግሞ ይሄ ፎርስ አፕላይድ ነው ብለን በአፕላይድ ፎርስ ያለው የወርክ ደን መጠን ስንፈልግ ማለት ነው። ዲስፕሌስመንቱ ከዚህ ተነስቶ እዚህ ጋር የደረሰበት የርቀት መጠን ነው። ሶ በአፕላይድ ፎርስ የሚፈጠር ወርክ ደን ምን ይባላል? ወርክ ደን ባይ አፕላይድ ፎርስ ደብሊው ኤፒፒ ማለት ወርክ ደን ባይ አፕላይድ ፎርስ እንለዋለን። ሶ ማግኒቲዩድ ኦፍ ፎርስ ኦፍ አፕላይድ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ። ሶ ቼክ የምናደርገው ምኑ ነው? በመካከላቸው ያለውን አንግል እናያለን። ሶ ዚ አፕላይድ ፎርስ ዳይሬክሽን ቱ ዘ ራይት ዳይሬክሽን ነው እንደምታዩት፣ ወደዚህ ነው አቅጣጫው። ዘ ዳይሬክሽን ኦፍ ዲስፕሌስመንትም ወደዚህ አቅጣጫ ነው። በመካከላቸውን ሴም ወይ ደግሞ ኦቨርላፕ አድርጋችሁ ስትሬት እንደዚህ ማድረግ ትችላላችሁ። ዲስፕሌስመንት እና አፕላይድ ፎርስ ሴም ዳይሬክሽን ናቸው፣ ኦን ዘ ላይን ወይም ደግሞ ፓራላል ናቸው ማለት ትችላላችሁ። በመካከላቸው ያለው አንግል 0 ዲግሪ ይሆናል አይደለ? ኮዝ 0 ዲግሪ ደግሞ 1 ነው። ስለዚህ ወርክ ደን ባይ አፕላይድ ፎርስ ኢዝ ኢኳል ቱ ማግኒቲዩድ ኦፍ ዋት አፕላይድ ፎርስ ማግኒቲዩድ ኦፍ ዲስፕሌስመንት ኮስ ስንት ዲግሪ? 0 ዲግሪ። ስለዚህ ወርክ ደን ባይ አፕላይድ ፎርስ ይሄ ከማግኒቲዩድ ስለሆነ በቃ ዳይሬክሽን የለውም። አፕላይድ ፎርስ ሲባዛ ዲስፕሌስመንት ኮስ 0 ዲግሪ ስንት ነው? 1 ሲባዛ በ1። ስለዚህ ማን እናገኛለን ማለት ነው? አፕላይድ ፎርስ ሲባዛ ዲስፕሌስመንት ይሆናል። ይሄ ማን ነው ማለት ነው? ወርክ ደን ባይ አፕላይድ ፎርስ አገኘ። ሶ እዚህ ጋር እንጽፋለን ወርክ ደን ባይ አፕላይድ ፎርስ ታይምስ ዲስፕሌስመንት አግኝተናል ማለት ነው። ኦኬ። በመቀጠል ደግሞ ወርክ ደን ባይ አፕላይድ ፎርሳችንን እዚህ ጋር ከመዘገም በኋላ ቀጣይ የምናየው ወርክ ደን ባይ ካይነቲክ ፍሪክሽናል ፎርስ፣ በዚህ ምን ያህል ወርክ ደን አለን የሚለውን እንዴት ካልኩሌት እንደምናደርግ እናያለን። ሶ ወርክ ደን ኢዝ ኢኳል ቱ ፎርስ መልቲፕላይድ ባይ ዲስፕሌስመንት። ሶ ዲስፕሌስመንት አለን። ሶ ያ ፎርስ ማን ነው ካለን አሁን ምን ሰብ ካይነቲክ ፍሪክሽናል ፎርስ እንወስዳለን ማለት ነው። ሶ ማግኒቲዩድ ኦፍ ዋት ካይነቲክ ፍሪክሽናል ፎርስ መልቲፕላይድ ባይ ዲስፕሌስመንት ታይምስ ኮስ ቴታ። ሶ ወርክ ደኑ ማን ነው የሚባለው? ወርክ ደን ባይ ፍሪክሽን አይደለ? ወርክ ደን ባይ ፍሪክሽን ኢዝ ኢኳል ቱ ማግኒቲዩድ ኦፍ ካይነቲክ ፍሪክሽናል ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ። ሶ ኮስ ቴታ ማለት በካይነቲክ ፍሪክሽናል ፎርስ እና በዲስፕሌስመንቱ መካከል ያለው የአንግል መጠን ማለት ነው። ሶ ምን ያህል ነው ካለን የካይነቲክ ፍሪክሽናል ፎርስ ከኦብጀክቱ እንቅስቃሴ ተቃራኒ ነው አይደል የሚፈጠረው። ሶ ካይነቲክ ፍሪክሽናል ፎርስ ወደዚህ ነው አቅጣጫው እንደምታዩት። ኦብጀክቱ ደግሞ እየተንቀሳቀሰ ሆሪዞንታሊ ቱ ዘ ራይት ነው አይደል ዲስፕሌስ ያደረገው። የዲስፕሌስመንት አቅጣጫ ደግሞ ወደዚህ ነው። በሁለቱ መካከል ያለው አንግል ስንት ሆነ ማለት ነው? 180 ዲግሪ አንግላቸው ስትሬት አንግል ከሆነ ማለት ስትሬት አንግል። ሶ ኮስ 180 ዲግሪ ደግሞ ኔጌቲቭ 1 ነው የሚመጣው። ስለዚህ ወርክ ደን ባይ ፍሪክሽን ሲምቦሉ ኤፍ እናደርገው። ወርክ ደን ባይ ፍሪክሽን ማለት ነው ማግኒቲዩድ ኦፍ ኤፍ ኬ ካይነቲክ ፍሪክሽናል ፎርስ ማለት ነው ሲባዛ ዲስፕሌስመንት ኮስ ስንት ዲግሪ? ኮስ 180 ዲግሪ። ወርክ ደን ባይ ፍሪክሽን ኢዝ ኢኳል ቱ ኤፍ ኬ ታይምስ ዲስፕሌስመንት ኮስ 180 ኔጌቲቭ 1 ነው ሲባዛ በኔጌቲቭ 1 ኮስ 100 ኔጌቲቭ 1 ስለሆነ ስለዚህ ኔጌቲቭ 1 ሲባዛ በዚህ ኔጌቲቭ ካይነቲክ ፍሪክሽናል ፎርስ ታይምስ ዲስፕሌስመንት ሆነ ማለት ነው። ሶ እዚህ ጋር እንመዝገብ። ወርክ ደን ባይ ፍሪክሽን ኔጌቲቭ ወርክ ደን ያገኘሁት ካይነቲክ ፍሪክሽናል ፎርስ ሲባዛ ዲስፕሌስመንት አይደል? ሶ ሌላኛው ወርክ ደን ባይ ፍሪክሽን የቀረን እዚህ ጋር ወርክ ደን ባይ ኖርማል ፎርስ። ወርክ ደን ባይ ኖርማል ፎርስ እንዴት ይፈልጋል የሚለው ነው። ሶ ወርክ ደን ኢዝ ኢኳል ቱ ፎርስ ታይምስ ዲስፕሌስመንት። ሁሌም ስንነሳ ከዚህ ነው የምትነሱት። ኦኬ
ፎርሱን ስንሰይም ወርክ ደናችንም እንሰይማለን። ሶ ፎርሱ ኖርማል ፎርስ ብዬ ሰየምኩት። ሶ ወርክ ደናችንም ኖርማል አይደል ኤፍ ደብሊው ኤን ኖርማል ወርክ ደን ባይ ኖርማል ፎርስ ማለት ነው። ሶ ማግኒቲዩድ ኦፍ ዋት ኖርማል ፎርስ ማግኒቲዩድ ኦፍ ዲስፕሌስመንት ሲባዛ ኮስ ቴታ። አንግል ቴታ ማለት በኖርማል ፎርስ እና በዲስፕሌስመንቱ መካከል ያለው አንግል ማለት ነው። ስለዚህ የምናገኘው ነገር ምንድን ነው የሚለውን እንየው። ኖርማል ፎርስ ወዴት ነው አቅጣጫው? ቨርቲካሊ አፕ አይደል? ይሄ ኖርማል ፎርስ። ዲስፕሌስ ያደረገው ኦብጀክት ወዴት ነው? ወደ ጎን የዲስፕሌስመንት አቅጣጫ። በመካከላቸው ስንት ዲግሪ ተፈጠረ? 90 ዲግሪ አይደለ? ስለዚህ ምን እንላለን? ኮስ 90 ዲግሪ ደግሞ 0 ነው። ኦኬ። ስለዚህ ወርክ ደን ባይ ኖርማል ፎርስ ኤፍኤን ማለት ኖርማል ፎርስ ማለት ነው። ኖርማል ፎርስ አይደለ? ሶ ማግኒቲዩድ ኦፍ ኖርማል ፎርስ ኤፍኤን ሲባዛ ዲስፕሌስመንት ኮስ ስንት ዲግሪ? 90 ዲግሪ። ስለዚህ ወርክ ደን ባይ ኖርማል ፎርስ አብሪቬሽን ልጠቀም። ኤፍኤን ሲባዛ ዲስፕሌስመንት ኮስ 90 ማለት 0 ሲባዛ ኤኒ ቫሊዩ ወርክ ደን ባይ ኖርማል ፎርስ ልክ እንደ ግራቪቴሽናል ፎርስ ኖርማል ፎርስም 0 ጁል መጣ ማለት ነው። ሶ እዚህ ጋር ምን እናገኛለን? ወርክ ደን ባይ ኖርማል ፎርስ 0 ጁል ማለት ነው። ለምንድን ነው? ከዲስፕሌስመንቱ ጋር ፐርፐንዲኩላር ስለሆነ ማለት ነው። ስለዚህ ቶታል ወርክ ደን ብትጠየቁ ወርክ ደን ባይ ግራቪቴሽናል ፎርስ ወይም ዌት፣ ወርክ ደን ባይ አፕላይድ ፎርስ፣ ወርክ ደን ባይ ኖርማል ፎርስ፣ ወርክ ደን ባይ ካይነቲክ ፍሪክሽናል ፎርስ በዚህ መልኩ ይፈልጋል። ስለዚህ በዚህ መሰረት ቶታል ወርክ ደን ፈልጉ ይባል። ቶታል ወርክ ደን ባይ ምን ግራቪቲ ሲደመር ወርክ ደን ባይ አፕላይድ ፎርስ ሲደመር ወርክ ደን ባይ ፍሪክሽን ሲደመር ወርክ ደን ባይ ኖርማል ፎርስ እናደርጋለን ማለት ነው። ኦኬ ባሉ ፎርሶች ያለው ወርክ ደን ተባዝቶ ቶታል ወርክ ደን እዚህ ኳልቱ ወርክ ደን ባይ ግራቪቲ በዚህ ኮንቴክስት መሰረት 0 መጣ አይደል? ሲደመር ወርክ ደን ባይ አፕላይድ ፎርስ ሲባዛ ዲስፕሌስመንት ይሆናል። ወርክ ደን ባይ ፍሪክሽን ደግሞ ኔጌቲቭ ነው። ኔጌቲቭ ኤፍኬ ታይምስ ዲስፕሌስመንት ይሆናል። ሲደመር ወርክ ደን ባይ ኖርማል ፎርስ 0 ጅል በዚህ ማለት ነው ሆሪዞንታሊ ስለተጓዘ ኦብጀክት። ስለዚህ ያለን ቶታል ወርክ ደን 0 እናወጣና ያለው ወርክ ደን ባይ ምን አፕላይድ ፎርስ ያለው አፕላይድ ፎርስ ሲባዛ ዲስፕሌስመንት ፕላስ እና ማይነስ ካይነቲክ ፍሪክሽናል ፎርስ ታይምስ ዲስፕሌስመንት አድርገን እንወስዳለን ማለት ነው። ኦኬ ቶታል ወርክ ደን ግን ለእያንዳንዱ ፎርስ ወርክ ደን እንዴት እንደሚፈለግ አቅጣጫው እንዴት እንደምናስቀምጥ በዚህ መሰረት ብታስቀምጡ የተሻለ ነው የሚሆነው። በዚህ መሰረት መጽሐፋችሁ ላይ የሚገኙ ጥያቄዎች አሉ፣ እነሱን እናያለን ማለት ነው። ኦኬ ኤግዛምፕል 4.11 a man pulls a package along a horizontal floor with a constant force 400 Newton at an angle 30 degree as shown in the figure 4.37a ላይ እንደሚታየው እዚህ ጋር አንድ ፓኬጅ አንድ ሰው በ30 ዲግሪ ኢንክሊኔሽን በምን ያህል ፎርስ በ400 ኒውተን ኮንስታንት በሆነ ፎርስ ይህንን ኦብጀክት እየጎተተ ነው የሚያሳየን። ኮንስታንት ፍሪክሽናል ፎርስ ጊቨን ኦብጀክቱን ስላይድ በሚያደርግበት ሰዓት በሰርፌሱና በኦብጀክቱ መካከል በሚጎተው ኦብጀክት መካከል ያለ የፍሪክሽን መጠን 400 ኒውተን acts between the package and the floor. Find the work done by each force acting on the sled and the total work done by all the forces ይላል። አጠቃላይ ቶታል ወርክ ደናችን ምን ያህል ይሆናል ነው። እዚህ ጋር እንደምታዩት ይህን ኦብጀክት ሰውየው በሚጎትበት ሰዓት ይሄ አፕላይድ ፎርስ ነው። በወርክ ደን ባይ አፕላይድ ፎርስ ብቻ ሳይሆን ወርክ ደን ባይ ፍሪክሽን፣ ወርክ ደን ባይ ኖርማል ፎርስ እና ወርክ ደን ባይ ዌይት ወይም ግራቪቴሽናል ፎርስ እንዴት እንደሚፈለግ ከዚህ በፊት አይነት ኦብጀክቱ ሆሪዞንታሊ ነው ዲስፕሌስ ያደረገው። ስለዚህ ቶታል ወርክ ደን እንዴት እንደሚፈለግ በጋራ እናያለን ማለት ነው። እዚህ ጋር ኮንስታንት የሆነ አፕላይድ ፎርስ አለን። የምንጎትበት ፎርስ አፕላይድ ፎርስ ነው የሚባለው 400 ኒውተን ነው። ኤንድ ኦልሶ በኦብጀክቱና በሰርፌሱ መካከል ያለው የፍሪክሽን መጠን ካይነቲክ ፍሪክሽናል ፎርስ ተሰጥቶናል። ኮንስታንት የሆነ ካይነቲክ ፍሪክሽን ነው ብሎ ነግረናል። 100 ኒውተን ነው። ማስ ኦልሬዲ ኮንስታንት ነው አልተሰጠንም። ነገር ግን ኦልሬዲ የሆነ ቫሊዩ እንዳለው ማስቀመጥ እንችላለን። አንግል ስንት ዲግሪ? 30 ዲግሪ ነው ኢንክሊኔሽን የተሰጠው። በዚህ መሰረት እዚህ ጋር ዌይት አለን ማለት ነው አለ ወርክ ደን ባይ ዌይት ወይንም ግራቪቴሽናል ፎርስ አለ። ፎርስ ኦፍ ግራቪቲ እናደርገው ዌይት አለን።
ሶ ማስ ታይምስ ግራቪቴሽናል አክስለሬሽን ነው። ሌላው ደግሞ ኖርማል ፎርስ ነው። ሶ በወርክ ደን ስንት ወርክ ደን ነው የምንፈልገው የሚለውን እንየው። አንደኛው ወርክ ደን ባይ አፕላይድ ፎርስ አይደለ? ሶ አታን አንግል ቴታ አለ ሪዞልቭ አድርገን በቀላሉ እንፈልጋለን። ሌላኛው ለምሳሌ ይሄ አፕላይድ ፎርሳችን አንግሉን መፈለግ አለብን። ይሄ ሆሪዞንታልን ቨርቲካሊ፣ ይሄ ቨርቲካሊ አፕ ነው፣ ይሄ ቨርቲካሊ ዳውን ነው፣ ይሄ ሆሪዞንታሊ ቱ ዘ ሌፍት ነው። ኤ ቬክተር ግን ሆሪዞንታልን ቨርቲካልም አይደለም። ስለዚህ ምንድን ነው የምናደርገው? ሄር ቱ ቴል እናገናኛለን። አንድ ቬክተር አይደል፣ አንድ ሆሪዞንታል ሌላ ቨርቲካል፣ ይህንን ሪዞልቭ እናደርጋለን። ሶ የአፕላይድ ፎርስ ምን ኤክስ ኮምፖነንት እና ዋይ ኮምፖነንቱን እንፈልጋለን። ኤክስ ኮምፖነንቱን ስንፈልግ ምንድን ነው የምናደርገው? በኮስ ቴታ እንጠቀማለን። ኮስ ሬሾ ማለት ኮስ ስንት ዲግሪ? 30 ዲግሪ። ኮስ ቴታ ወይም ኮስ 30 ዲግሪ አድርገን ኮስ ቴታ ማለት ዘ ሬሾ ኦፍ ዋት አጀሰንት ሳይድ ኦቨር ሃይፖቴነስ። ሶ ኮስ አንግል ቴታ አጀሰንት ሳይድ ይሄኛው ሳይድ ነው ኤፍ ኤክስ፣ ሃይፖቴነስ ደግሞ ዘ ሎንግስት ሳይድ ነው 400 ኒውተን ወይም ፎርስ አፕላይድ ያል ነው ማለት ነው። ሶ ኦቨር ዋን አድርገን ክሪክ ክሮስ ብናደርግ ኤፍ ኤክስ ማለት ኤፍ ኮስ ቴታ ነው ማለት ነው። ኦኬ ሶ ኤፍ ኤክስ ማለት አፕላይድ ፎርሳችን ኤፍ አፕላይድ ታይምስ ኮስ ቴታ ነው። ዋት አባውት ኤፍ ዋይ? ኤፍ ዋይ ደግሞ ሲፈለግ ሳይን ሬሾ ትጠቀማለን። ሳይን ቴታ ዚ ኢኳል ቱ ኦፖዝ ሳይድ ኦቨር ሃይፖቴነስ። ሶ ሳይን ቴታ ዚ ኢኳል ቱ ኦፖዝ ሳይድ ብለን የምንጠራው ዲያንግል ፍሮንት ሳይድ ነው። የአንግሉ ፊት ለፊት ያለው ሳይድ ኦፖዝ ሳይድ ነው። ስለዚህ ኮምፖነንቱ ዋይ ኮምፖነንት ኦፍ ፎርስ ነው ኤፍ ዋይ። ሃይፖቴነሳችን ደግሞ ዘ ሎንግስት ሳይድ አፕላይድ ፎርሳችን ነው። ሶ ክሪክ ክሮስ ብናባዛው ኤፍ ዋይ መልቲፕላይድ ባይ ዋን ኤፍ ዋይ ነው። አፕላይድ ፎርስ ሲባዛ ሳይን ቴታ ይሆናል ማለት ነው። ስለዚህ ኤፍ ዋይ ማለት ነው አፕላይድ ፎርስ ታይምስ ሳይን ቴታ ነው ማለት ነው። ሶ ይህን ፎርስ በዚህና በዚህ ወክለናቸዋል ማለት ነው። ሶ ሪዞልቭ አድርገናል። በእነዚህ ኮምፖነንቶች ነው በቨርቲካልና በሆሪዞንታል ኮምፖነንት ባለው ፎርስ ነው የምንጠቀም። ሶ እነዚህን ፎርሶች አይተን ፐርፐንዲኩላር የሆኑትን እናወጣለን። ለዲስፕሌስመንቱ ፐርፐንዲኩላሪ ከሆነ ወርክ ደናችን ዜሮ ነው የሚመጣው። ሶ መጀመሪያ ወርክደን ቶታል ወርክደን ከመፈለጋችን በፊት ወርክደን ዜሮ የሚሆኑባቸው ለይተን እንወስዳለን። አንደኛው ዳይሬክሽን ነው። ለምሳሌ ስንት ፎርሶች አሉ? አሁን የአፕላይድ ፎርስ በዚህና በዚህ ተወክሏል። ይሄ ያለ ይሄ ያለ ይሄ ያለ አይደል? ስለዚህ የመጀመሪያው ወርክደን የሚኖራቸው በማን ነው? ለምሳሌ ወርክደን ባይ አፕላይድ ፎርስ። የትኛው አፕላይድ ፎርስ ካለን በኤክስ ነው በዋይ ነው የሚለውን እንወሰደው። ወርክደን ባይ አፕላይድ ፎርስ አሎንግ ኤክስ አክሲስ አይደል? በዚህኛው እንውሰድ። አፕላይድ ፎርሱ ኤክስ ኮምፖነንት ነው ሲባዛ ዲስፕሌስመንት አይደል? ሶ በዚህ ወርክ ደን ይኖራል አይኖርም የሚለውን ቼክ እናደርግ። ይኖራል አይኖርም የሚለውን ለምሳሌ ዘ ዳይሬክሽን ኦፍ ኤፍ ኤክስ ቱ ዘ ራይት ነው። ኦብጀክቱ ደግሞ ዲስፕሌስ ሰውዬው እየጎተተ ያለው ወደዚህ ነው። ዲስፕሌስ የሚያደርገው ወደዚህ ነው። ሶ በሁለቱም መካከል ያለው አንግል 0 ዲግሪ ስለሚሆን ይኖራል ማለት ነው አይደለ? ይኖራል። ሶ አንደኛው ይሄ ይኖራል፣ በዚህ ይኖራል ብለን እንወስድ። ሌላኛው ደግሞ በዋይ ኮምፖነንት ይኖራል ወይ ብለን ስናይ ወርክ ደን ባይ አፕላይድ ፎርስ ይሄ አሎንግ ኤክስ ነው። ይሄ ደግሞ ዋይ ኮምፖነንት ኤፍ ዋይ የምንለው ነው ታይምስ ዲስፕሌስመንት። ሶ ወርክ ደናችን ኤፍ ዋይ ቨርቲካሊ አፕ ነው እንደምታዩት። አፕላይድ ፎርስ አሎንግ ዳይሬክሽን ነው። ኦብጀክቱ ዲስፕሌስ የሚያደርገው ደግሞ ቱ ዘ ራይት ነው። በመካከሉ ስንት ዲግሪ ተፈጠረ? 90 ዲግሪ ነው። ኮዝ 90 ዲግሪ 0 ስለሚሆን ይሄ 0 ወርክ ደን ነው የሚመጣው። 0 ወርክ ደን ነው፣ ምክንያቱም 90 ዲግሪ ከሆነ ወርክ ደን 0 ነው። ሶ በዚህ አይኖረንም ማለት ነው። ይሄን እንተዋዋለን። ሌላው ደግሞ በኖርማል ፎርስስ ወርክ ደን ባይ ኖርማል ፎርስ። ሶ ፎርሳችን ኖርማል ፎርስ ነው ሲባዛ ዲስፕሌስመንት አይደለ? ሶ በመካከላቸው ያለው አንግል ምን ይሆናል ነው። አሁን ኖርማል ፎርስ ቨርቲካሊ አፕ ነው እንደምታዩት። ኦብጀክቱ ወደ ጎን ነው የተጓዘው። ስለዚህ ልክ እንደ ኤፍ ዋይ ሁሉ በመካከሉ ያለው አንግል ስንት ዲግሪ ሆነ? 90 ዲግሪ ሆነ። ሶ ኮዝ 90 ዲግሪ ደግሞ 0 ስለሚመጣ በዚህም ወርክ ደናችን 0 ነው የሚመጣ። ፐርፐንዲኩላር ነው የሚሆነው በኖርማል ፎርሱ። በግራቪቴሽናል ፎርስ ወይንም ዌቱም እንደዚሁ በተመሳሳይ ሁኔታ ወርክ ደናችን 0 ነው የሚሆነው። ምክንያቱም ወርክ ደን ባይ ግራቪቴሽናል ፎርስ ሲባዛ ዲስፕሌስመንት ነው። ሶ ግራቪቴሽናል ፎርስ ወይም ዌት እንደምታዩት ዳውንዋርድ ነው። ዌት ዳውንዋርድ ነው ኤምጂ ማለት ነው። ኦብጀክቱ ደግሞ ዲስፕሌስ የሚያደርገው ወደዚህ አቅጣጫ ነው። ሶ በመካከሉ ስንት ዲግሪ ተፈጠረ? 90። ኮዝ 90ውንም 0 ነው የሚመጣው። ሶ ወርክ ደን ባይ ዌት ወይም ወርክ ደን ባይ ግራቪቲም 0 ነው የሚመጣው ማለት ነው። በዚህም 0 እናመጣለን።
በዚህ ግን ይኖራል አይደለ? ወርክ ደን ባይ ምን ፍሪክሽናል ፎርስ። ሶ ፍሪክሽናል ፎርሳችን ካይኔቲክ ፍሪክሽናል ፎርስ ነው ሲባዛ ዲስፕሌስመንት ነው። ሶ በሁለቱ መካከል ያለው አቅጣጫ ምን ይመስላል የሚለው ነው። ካይኔቲክ ፍሪክሽናል ፎርሳችን ወደዚህ ነው እንደምታዩት። ኦብጀክቱ ደግሞ የሚጓዘው ወደ ራይት ዳይሬክሽን ቱ ዘ ራይት ዳይሬክሽን ነው ሰውዬው እየጎተተ ያለው። ሶ ኤፍ ዲስፕሌስመንት ዳይሬክሽን በመካከሉ ስንት ዲግሪ መጣ? 180 ዲግሪ። ኮስ 180 ዲግሪ ኔጌቲቭ ወርክ ደን ይኖረናል ማለት ነው። ስለዚህ የሚኖረን ወርክ ደን አንደኛው ፖዚቲቭ ወርክ ደን በኤፍኤክስ የሚሰራው እና ሌላኛው ደግሞ በካይኔቲክ ፍሪክሽናል ፎርስ የሚኖረው ኔጌቲቭ ወርክ ደን ነው ማለት በሁለቱ ነው የምንሰራው ማለት ነው። ኦኬ ሌሎቹ ግን ወርክ ደን ባይ አፕላይድ ፎርስ ቨርቲካሊ እንዲሁም ወርክ ደን ባይ ኖርማል ፎርስ ወርክ ደን ባይ ዌት 0 ነው የሚሆነው። ምክንያቱም በፎርሱና በዲስፕሌስመንቱ መካከል ያለው አንግል 90 ዲግሪ ስለሚሆን ማለት ነው። ኦኬ ኮዝ 90 ደግሞ 0 ነው። ስለዚህ በዚህ መሰረት እነዚህ ቶታል ወርክ ደን ስንፈልግ ይህንን እንወስዳለን፣ ሌሎቹ 0 አድርገን እንወስዳለን። ሶ በዚህ መሰረት ጥያቄው ላይ እንደምታዩት ኦብጀክቱ ምን ያህል ሜትር እንደተጓዘ አልገለጸም። ነገር ግን ኤግዛምፕል ስለሆነ መጽሐፋችሁ ላይ 10 ሜትር አድርጎ ነው የተናገረው። እንዲሁም ማስን ሌት ብላችሁ የሆነ ቁጥር መስጠት ትችላላችሁ ማለት ነው። ሶ ሌት ማስ ኢዝ 20 ኪሎግራም ብለን እናስበው ፓኬጁን። ነገር ግን ዲስፕሌስመንቱን 10 ሜትር ብሎ ነው መጽሐፋችሁ የሚሰራው። በዛ መሰረት እንሰራለን። ጥያቄው ጋር ግን እነዚህ ጊቭኖች አልተካተቱም ማለት ነው። ይሄ በጣም ኢምፖርታንት ነው ለመስራት። ስለዚህ ወርክ ደን እንዴት ነው የምንፈልገው የሚለውን እንይ። ወርክ ደን ስንፈልግ ቶታል ወርክ ደን ስንፈልግ ምንድን ነው የምናደርገው? ቶታል ወርክ ደን ባይ ዋት አፕላይድ ፎርስ፣ ወርክ ደን ባይ ፍሪክሽናል ፎርስ፣ ወርክ ደን ባይ ኖርማል ፎርስ፣ ወርክ ደን ባይ ምን ዌት ወይንም ግራቪቲ አይደለ? እነዚህ ናቸው። ሶ ቶታል ወርክ ደናችን ስንፈልግ አሁንም አፕላይድ ፎርስ ግን ስንፈልግ ኤክስ እና ዋይ ብለን የሰራ ነው። በዋይ ዳይሬክሽን የለም፣ በኤክስ ኮምፖነንት ግን አግኝተናል። ሶ በኤክስ ኮምፖነንት ስንፈልግ ምንድን ነው የምናደርገው? ወርክ ደን ባይ አፕላይድ ፎርስ አሎንግ ኤክስ አክሲስ። ሶ አፕላይድ ፎርስ ታይምስ ኮስቴታ ሲባዛ ዲስፕሌስመንት ነው የምናገኘው። ወርክ ደን ባይ ፍሪክሽን ደግሞ ኔጌቲቭ ካይኔቲክ ፍሪክሽናል ፎርስ ታይምስ ዲስፕሌስመንት ነው የምናገኘው። ሌሎቹ 0 ናቸው። 0 ሲደመር 0 ሁለቱም 0 ኮምፖነንት ነው የሚመጣው። ሶ እንዴት መጣ የሚለው ያው 0 ስለሆነ ይሄኛው ግን እንዴት መጣ የሚለው ካስፈለገ ምንድን ነው የምናደርገው? መጀመሪያ ወርክ ደን ማለት ዋት ፎርስ ወርክ ደን ያው ስካላር ኳንቲ ነው ከዌት ጋር እያመሳሰልኩ ወርክ ደን ዚኳልቱ ፎርስ ታይምስ ዲስፕሌስመንት አይደለ? ሶ ወርክ ደናችን በኤክስ አፕላይድ ነው ወይንስ በዋይ ካለን በኤክሱ ነው የምንወስደው። ምክንያቱም ፓራለል ስለሆነ ከዲስፕሌስመንት ፓራለል ነው። ይሄ ፐርፐንዲኩላር ስለሆነ 0 ነው የሚመጣው በዚህኛው አይኖረውም። ስለዚህ ወርክ ደን ዚኳልቱ ማግኒቲዩድ ኦፍ ኤፍ ኤክስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ አይደል? በመካከላቸው ያለው አንግል። ሶ ወርክ ደን ኤፍ ኤክስ ደግሞ ማለት ነው ስንተነት ነው? አፕላይድ ፎርስ መልቲፕላይድ ባይ ኮስ ቴታ አይደል? ኮስ ቴታ ነው ኤፍ ኤክስ ማለት ሲባዛ ዲ። ሶ ኮስ ቴታውስ ምን ይመጣል ነው? ኮስ ቴታው የሚመጣው ለምሳሌ ዘ ዳይሬክሽን ኦፍ አፕላይድ ፎርስ ወደዚህ አቅጣጫ ነው። ዘ አፕላይድ ፎርስ አሎንግ ኤክስ አክሲስ ማለት ነው። አሎንግ ኤክስ አክሲስ ኦብጀክቱ ዲስፕሌስ ያደረገውም የተንቀሳቀሰው ወደዚህ በመካከላቸው ስንት ዲግሪ መጣ? 0 ዲግሪ። ሶ ኮስ 0 ዲግሪ ደግሞ 1 ነው የሚመጣው። ያው ኮስ 0 ስናዘው 1 ሲባዛ ነው ይሄ ይመጣል። ሶ ይሄ ወርክ ደን ባይ ምን አፕላይድ ፎርስ። ሶ ወርክ ደን ባይ አፕላይድ ፎርስ ኤፍ አፕላይድ ሲባዛ ኮስ ቴታ እዚህ ጋር ሲባዛ ዲስፕሌስመንት ይሄ ያገኘ ነው ከዚህ አንጻር ነው ማለት ነው። ሌላኛው ደግሞ ወርክ ደን ባይ ፍሪክሽን ምን ይመስላል? ይሄ ፍሪክሽናል ፎርስ ቢሆን ወርክ ደን ባይ ፍሪክሽን እንዴት ይፈልጋል? ወርክ ደን ባይ ፍሪክሽን ኢዝ ኢኳል ቱ ማግኒቲዩድ ኦፍ ፎርስ ኦፍ ፍሪክሽን። ያው ፍሪክሽናችን ካይኔቲክ ስለሆነ ኤፍኬ ሲባዛ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ። በመካከላቸው ያለው አንግል ያው ካይኔቲክ ፍሪክሽናል ፎርስ ቱ ዘ ሌፍት አቅጣጫ ነው ወደዚህ፣ ኦብጀክቱ ደግሞ የተንቀሳቀሰው ቱ ዘ ራይት ነው። ሶ በሁለቱ መካከል ያለው አንግል 180 ዲግሪ ይሆናል። ኮስ 180 ዲግሪ ስንት ይመጣል? ኔጌቲቭ 1 አይደለ? ሶ ኔጌቲቭ 1 ነው። ኔጌቲቭ 1 ሲባዛ በዚህ ምን ይሆናል? ወርክ ደን ባይ ፍሪክሽን ኔጌቲቭ ኤፍኬ ሲባዛ ዲስፕሌስመንት ይህን ያገኘ ነው ማለት ነው። ስለዚህ አሁን ቁጥሮችን ሰብስት አድርገን በቀላሉ ማስላት ይኖርብናል።
ሶ ቶታል ወርክ ደን ስኳልቶ አፕላይድ ፎርስ ማግኒቲዩድ ስንት ነው? 400 ኒውተን ተሰጥቶናል። 400 ኒውተን ሲባዛ ኮስ ስንት ዲግሪ? 30 ዲግሪ ነው። ኮስ 30 ዲግሪ ሲባዛ ዲስፕሌስመንታችን 10 ሜትር እንጠቀም። 10 ሜትር ማይነስ እና ፕላስ ማይነስ ይሆናል። ካይኔቲክ ፍሪክሽናል ፎርስ 100 ኒውተን ነው፣ ኮንስታንት የሆነ መጠን። አሁንም ዲስፕሌስመንት ስንት ነው? 10 ሜትር አይደለ? ስለዚህ በዚህ መሰረት ኮስ 30 ነው እናባዛና ቶታል ወርክ ደን እናሰላለን። ሶ ኮስ 30 ዲግሪ ስንት ነው የሚያሳየው? 0.866 ሶ 400 ኒውተን ሲባዛ 0.866 ሲባዛ በ10 ሜትር ሲቀነስ 100 ሲባዛ በ10 1000 ይሆናል ማለት ነው። 1000 ኒውተን ሜትር። ስለዚህ ይህንን እናባዛው 400 ሲባዛ በ10 4000 በ0.866 እናባዛ 3 እናባዛ 400 ሲባዛ በስንት 0.866 ሲባዛ በ10 የሚመጣው ስንት ነው? 3464 ሲቀነስ ማንን እንቀንስ? 1000 እንቀንስ። 1000 ስንቀንስ ስንት ይመጣል? 2464 2464 ወርክ ደኑ ጁል ነው አይደለ? ስለዚህ ቶታል ወርክ ደናችን 2464 ጁል ነው ብለን መናገር እንችላለን ማለት ነው። ኦኬ ሶ በዚህ መሰረት ያ ወርክ ደን ባይ ፍሪክሽን 1000 ኒውተን ሜትር ነው የሚመጣው። ይሄኛው ደግሞ አባስተን ያመጣነው ቁጥር ነው። ስናቀናንሰው 3464 ነበር የመጣው። ወርክ ደን ባይ አፕላይድ ፎርስ አጠቃላይ ፖዚቲቭ ወርክ ደን ነው የሚመጣው። ቶታል ወርክ ደናችን 2464 ጁል ብላችሁ ከመለሳችሁ ትክክል መልሳችሁ። ሶ ለዛሬ ይሄ ይበቃናል። በሚቀጥለው ደግሞ ሌሎች ጥያቄዎች አሉ መጻፋችሁ ላይ ያሉ ጥያቄዎች ኤግዛምፕል 4.12 4.13 የሚሉ ጥያቄዎች አሉ። እነሱም በጋራ በቀጣይ ላይ ሰናችን እናያለን። እስከዛው ድረስ በሌላ ርዕስ ከነገናኝ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።